ለሚያምን ስንቱ ይቻላል። የወደቀው ነገራችሁ ይነሳል። ይሄ ነው መልእክቱ። አሜን ነው ወይ? ዛሬ እንዲበልና ተናገር ብሎኛል ጌታ። የወደቀው ነገራችሁ ይነሳል። አሜን አሜን። የወደቀ ጤንነት፣ የወደቀ ቢዝነስ፣ የወደቀው ነገር በሙሉ አንተ ቤት ላይ ወድቋል ያንተ ነገር እያለ የሚያውጀው አዋጁን ሽሮ ጌታ ያስነሳዋል። የወደቀ ጸጋ በኢየሱስ ስም ይነሳል። የወደቀ ቢዝነስ ይነሳል። አረ አሜን ነው ወይ? የወደቀ ጤንነት መነሳት ይጀምራል። በአንተ ቤት በሉት ያዙትና ከዛሬ ማታ ጀምሮ ልምላሜ ይሆናል እንጂ በሉ ውድቀት በፍጹም አይሆንም። ብድግ ብሎ አሜን ብሎ የወሰደ አሜን ነው ወይ? በቃ የእሷ ነገር ዛሬ ወደቀ፣ የእሷ ነገር ዛሬ አበቃለት ሲሉ የአንተ ነገር ቆሞ መሄድ ይጀምራል። ንገሩት የኔ ነገር ይቆማል ብሏል። አልዓዛር ሲሞት ኢየሱስ አልነበረም። ሞት ነው። የሞት የሚባለው ነገር ከባድ ነው። ሰው ቤት ከገባ ሞት በጣም ከባድ ነው እና እነሱ ቤት የሞት ድባብ እያለ ሰው ሞቶ እያለ ተለቀሰ። በጣም የወደው ነበር እኮ ያ ኢየሱስ የሚባለው የት ሄደ? የእሱ አምላክ አሁን እንደሚባለው ማለት ነው። የት ሄደ ምናምን ሲባል ኢየሱስ አውቆ እያያቸው ዝም አለ። ኢየሱስ ጌታ አሜን። ዝም ያለው ያንተን ነገር ትቶ ሳይሆን ታሪክ ሊሰራበት ነው። አሜን ነው ወይ? ዝም አለና ከዛ በኋላ ምን እንደሆነ ታውቃላችሁ? በሶስተኛ ቀን እነሱ አልቅሰው ሰለስተ አስለቅሰው ሲመጡ ኢየሱስ በአራተኛ ቀን መጣ። ብራዘር አንተ ስትጨርስ ኢየሱስ ይነሳል። እስቲ አሜን ነው ወይ? ያዙትና ሰው ሲጨርስ እግዚአብሔር ይቆማል፣ ይነሳል ወይ? አለቀ በቃ ቀበር ነው ወይኔ ብለው ደረት መጥተው ሁሉ ነገር ካለቀ በኋላ ኢየሱስ መጣ። ዛሬ ወደ ጉዳያችሁ ጌታ ይመጣል። ያዙትና ወደ አንተ ጉዳይ ጌታ ይመጣል በሉት። አለቀ የተባለ ነገር እንደ አዲስ ይጀምረዋል ዛሬ። አሜን ነው ወይ? የሆነ ነገር አልቋል ብሎ ሰይጣን ሲደመድም እንደ አዲስ ያንተ ነገር መነሳት ይጀምራል። ዝም ብለህ የኔ ነገር እንደ አዲስ ይነሳል በለኝ ባል። እያንዳንዳችሁ ቤት የትንሣኤ ጉልበት ዛሬ ማታ ይገባል። ትንሣኤ ይሆናል፣ መነሳት ይሆናል። እስቲ ብድግ ብለህ ዘለህ የኔ ነገር ተነሳ። አሜን ነው። ጠላት ወድቋል ብሎ ደምድሞ እያለ ኢየሱስን ለማሳፈር እና ላዛር ቤት ገብቶ ሞት የሚባለው ነገር አንጎዳግዶ አስለቅሶ አስጨንቆ እንባ አስፈስሶ ሁሉም ነገር ከጨረሰ በኋላ ኢየሱስ መጣ። እስቲ አሜን ነው ወይ? አንተ ስትጨርስ ነው ኢየሱስ የሚመጣው። እስቲ የጨረሰ ሰው ዛሬ እጁን ያሳየ። አለቀ የኔ ነገር። እስቲ አጨብጭቡ ለጌታ አክብሩ። እና መጣና ምንድን ነው ያለው? መቃብሩን ማን ነው የዘጋው አለ ኢየሱስ። እነሱ በጣም ስለሚወደው በቃ ሄደው ሰልስት ሊያለቅስልን ነው ብለው አስለቃሾች ሁሉ ተሰብስበዋል። ልባርካችሁ ዛሬ በዚህ ቃል የእናንተን አስለቃሾች ከሰፈራችሁ ዛሬ በትኛቸዋል። የሚያስለቅስ ጉዳይ ዛሬ ወደ ሳቅ ይቀየራል። በኢየሱስ ስም የሚያስለቅሳችሁ ነገር ወደ ሳቅ ተቀየረ። ያዙትና ያንተ ለቅሶ በሉት፣ ያንተ ለቅሶ የሚያስለቅስ እያለ በሉት፣ የሚያስለቅስ እያለ የሚያስለቅስ ጉዳይ ላይ በሉት፣ የሚያስለቅስ ጉዳይ ላይ ትስቅበታለህ፣ ትስቅበታለህ። በጌታ በኢየሱስ ስም ሆነባችሁ። ሳቅ ይሆናል በኢየሱስ እስቲ ጩና በነገ ሳቅ ይሆናል በሉት።
ያንተ ነገር በሕይወት ይኖራል። የወደቀው ነገራችሁ ዛሬ ይነሳ። የቱ ጋር እንደወደቀ እንኳን አንዳንዶቹ አያውቁትም። መፍትሄ ዛሬ ማታ ይገኝበታል። አሜን ነው። ያዙትና ያንተ ነገር መፍትሄ ዛሬ ማታ ያገኛል በሉት። ያንተ ነገር ዛሬ ማታ መፍትሄ ያገኛል። በጣም ኃይለኛ ኃይል አለ ዛሬ። በኃይል ተሞልቶ የሚወጣ ሰው ያለው የኔ ነገር በቃ ተመደበ፣ በቃ ጠላት እንደዚህ ያደረገብኝ የምትለው ዘመን ያበቃና በአዲስ ክብር መውጣት ይሆናል። እዛ ታች ድንኳን ውስጥ ያላችሁ አሜን በሉና ውሰድ። ለእናንተ ቃል መጣ፣ ላንቺ ቃል መጣ፣ ላንተ ቃል መጣ። እስቲ የኔ ነገር አዲስ ነው የሚል የሚያስለቅሷችሁ እያሉ አስለቃሶቹን እግዚአብሔር ይባርካቸው ይኑሩ። እነሱ እያሉ ተሰቃለጋ ውሰድ አሜን በልና ዛሬ የሳቅ ምሽት ይሆንላቸው። ንገሩት፣ ነገሬን ያስለቅሰኝ ሳይሆን በሉት ዛሬ ማታ በሏ መሳቅ ጀምራለሁኝ። አንድ ሰው በጠላቱ ላይ ከፍ ብሎ
በኢየሱስ ስም ይመደቡ። መላእክቶች ይመደቡ። ሰላም፣ ጤንነት፣ እረፍት ያማረው ሰው ዛሬ ይሆንለታል። ማረፍ እፈልጋለሁ ያለ ዛሬ ያርፋል። ንገሩት፣ ከአንተ እጅ የወጣው ነገር በሉት፣ ከአንተ እጅ የወጣው ነገር ተመልሶ በክብር ወደ እጅ ገብቷል። ተመልሶ በክብር ወደ እጅ ገብቷል። አሜን ነው ወይ? ከእጃችሁ ጠላት ሊያዋርደው ያወጣው ነገር በክብር ገባ ዛሬ። ተፈርሞ አልቋል። አንተ ሰው ያንተ ነገር አለቀ በሉት። ያንተ ነገር አለቀ። አስቆጥሩ። የጤንነት ነገር በሉት። የጤንነት ነገር፣ የቅባት ነገር፣ የቅባት ነገር፣ የቢዝነስ ነገር፣ የቢዝነስ ነገር፣ የዘር ማንዘር ነገር፣ የዘር ማንዘር ነገር ዛሬ መነሳት ይጀምራል። መነሳት ይሆናል ዛሬ። ያንቺ ነገር ዛሬ ይነሳል። ያንተ ነገር ዛሬ ይነሳል። ከባድ ክብር እስከ ዛሬ ያስጠበቀ ነገር ዛሬ ደጅ ይጠናል። አንተ ጋር መጥቶ ያዙትና አንተ ደጅ የጠናህበት ነገር በሉት። አንተ ደጅ የጠናህበት ነገር እሱ በተራው ወደ አንተ ደጅ ይጠናል በሉት። እሱ በተራው ወደ አንተ ደጅ ይጠናል። ምን እንደሚሆን ንገራቸው። እኔ አልፈልግም ብትሉትም የማይመለስ ነገር ወደ እናንተ አልፈልግም ብትለው በግድ በኃይል ወደ አንተ ቤት ገፍቶ መጥቷል። ውሰደው አሜን በልና ገፍቶ ነገር መጥቷል በሉታ። ገፍቶ ነገር መጥቷል። የሴት ልጅ ምጧ እንደሚመጣና እንደሚያጣድፋት የእናንተ ነገር ሲጣደፋ ያለው ነገራችሁ ሲጣደፋ ያለው ተጣድፎ ወደ ቤት መጥቷል። ያሉትና ነገር ተጣደፉና መጡ። ነገር ተጣድፎ ወደ አንተ መጡ። ሰጣካታ ማሳ ተጣድፎ እኔ ይኸውላችሁ እኔ አልፈልግም እኔ ይሄ የማላውቀው ጉዳይ ነው እንኳን ብትሉ እሱ የሚገባ ነገር እሱ የሚገባ ክብር እሱ የሚገባ በረከት ወደ አንተ ቤት ታዟል ዛሬ ማታ። ላባሴታ ንገሩት፣ የአንተ ነገር ገፍቶ መጥቷል በሉት። የአንተ ነገር ገፍቶ መጥቷል። ማንም ሊያቆመው አይችልም። ማንም ሊያቆመው አይችልም። ጌታ ምስክሬ ነው። እኔ በህዝቡ ላይ ገፍቶ የመጣ ነገር አያለሁ። ከልካይ የሌለው ነገር ታውቃላችሁ። እንዲህ በጣም እናት እርጉዝ ሆኗ 9 ወር ከሆነ በኋላ ልትመልሰው በማትችለው ምጥ እስከ ዛሬ ያማትክበት ጉዳይ ዛሬ ገፍቶ ወደ ቤቱ መጥቷል። ሆነላችሁ በኢየሱስ ንገሩት። ማንም ሊመልሰው የማይችል በረከት በሉት። ማንም ሊመልሰው የማይችል ቅባት በሉት። ማንም ሊመልሰው የማይችል ቅባት፣ ማንም ሊመልሰው የማይችል ኃይል በሉት። ማንም ሊመልሰው የማይችል በአንተ ላይ በአንቺ ላይ ሆነ መጽሐፍ ቅዱሳችን ላይ ትንቢተ አሞጽ ምዕራፍ 9 ቁጥር 11 ላይ በዚያም ቀን የወደቀችውን የዳዊትን ድንኳን አነሳለሁ። ያንተ ነገር ይነሳ። የወደቀ ነገራችሁ ዛሬ ይነሳ። ቀኑ ነው በሉት። አጠገባችሁ ያለው ሰው የወደቀችውን የዳዊትን ድንኳን ምን እላለሁ? አነሳለሁ። የተናደውንም ቅጥር ምን እላለሁ? እጠግናለሁ። የፈረሰውንም አድሳለሁ። እንደ ቀድሞ ዘመን እሰራዋለሁ። ሶስት ነገር ዛሬ በሕይወታችሁ ይሆናል። ከዛ እንደዚህ ይላል፣ ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብ ሁሉ ይወርሱ ዘንድ ነው። ያዙትና የወደቀው ነገር ይነሳል በሉት። ዝም ብዬ
ብዬ እንደዚህ ብዬ አለቃችሁም። ብዙ ነገር የወደቀ ሊኖር ይችላል። በአንዱ ቃል ግን ዛሬ ይነሳል። የራሳችሁ የሆነ ጥያቄ ሊኖራችሁ ይችላል። ከጥያቄያችሁ በላይ ግን ይሄ ቃል አለ። የእናንተ መልስ እዚህ ውስጥ ነው ያለው። አሜን። እስቲ መልስ መጽሐፍ ቅዱስ ውስጥ ነው በሉት። አጠገባችሁ መልስ መጽሐፍ ቅዱስ ውስጥ ነው። ይሄ ቃል ከትንቢት ያለፈ ነው። ትንቢቶች ሁሉ በዚህ ቃል ነው የሚፈተሹት። ዝም ብዬ አለቃችሁም። በዚህ ቃል መሰረት የተነገረባችሁ ነገር ዛሬ መፈንዳት ይጀምራል። ኢየሱስ ጌታ ነው። ከትንቢት ሁሉ የጸና ምን አለ? የትንቢት ምን አለ? ይሄ ቃል ዛሬ አንተ ቤት ውስጥ ታምር ይሰራል። በእናንተ ቤት ውስጥ የሞተ ነገር እንኳን ቢሆን ያው ሆኖ ይንቀሳቀሳል። ዛሬ እኔ እዚህ ያለው ለእናንተ ቤት የትንሣኤን ኃይል አውጃለሁ። ንገሩት፣ ነገር በትንሣኤ ይነሳል በሉት። ነገር በትንሣኤ ይነሳል። ለአንድ ሰው ዛሬ ትንሣኤ ይሆናል። አሜን። መነሳት ይሆናል። ዛንድ ሰው አሜን። ብዙ ሰው ነገራቸው ሲነሳላቸው አያም እና ከዚህ ቃል ላይ ስንመለከት የወደቀችው የዳዊት ድንኳን ይለዋል ነብዩ መጽሐፍ ላይ የወደቀችው የዳዊት ድንኳን። አሁን እግዚአብሔር ስለ ማደሪያው ስላንተ ነው የሚናገረው። ስለዚህ ድንኳን አይደለም። አንተ ነህ የእግዚአብሔር ማደሪያ። የመንፈስ ቅዱስ ማደሪያ አንቺ ነሽ። ስለ አንቺ ይናገራል። አንቺ ታድሰሽ ትወጣለሽ። አሜን ነው ወይ? ንገሩ። ዛሬ የወደቀብህ ነገር ውስጥ ይታደሳል በሉት። አጠገባችሁ ዛሬ የወደቀብህ ውስጥ ይታደሳል። እዚህ ቤት ስንመለከት ሸራ ሊኖር ይችላል፣ ቆርቆሮ ሊኖር ይችላል። ስለዚህ አይደለም እግዚአብሔር የሚናገረው፣ ስለ አንተ ነው። እናንተ የሕያው አምላክ ቤተ መቅደስ ናችሁ። የፈረሰው ነገራችሁ ዛሬ መታደስ ይጀምራል። የወደቀው ነገራችሁ ዛሬ መነሳት ይጀምራል። እንዲህ አለ መጽሐፍ ቅዱስ ላይ የወደቀችውን የዳዊትን ድንኳን በዚህ ዘመን ለኢትዮጵያ መነሳት ይሆናል። ለቤተ ክርስቲያን መነሳት ይሆናል። ንገሩት፣ የታድሶ ዘመን ነው በሉት። አጠገባቻለሁ የታድሶ ዘመን ነው። የመነሳት ዘመን ነው በሉት። የመነሳት ዘመን ነው። ማንም ወድቆ እንዲቀር የማይፈልግ እግዚአብሔር ዛሬ በርህን አንኳኩቶ የሚመጡ መላእክቶች አዟቸዋል። እስቲ አሜን አሜን። የእናንተ ነገር ላይ ወድቆ የሳቁ በሐዘን ይመታሉ። ቃል አወጣሁባችሁ በኢየሱስ ስም ይመታል። እናንተ ነገራችሁ ሲወድቅ ያለ የሳቁ ሰዎች የእናንተ ነገር ሲነሳ ማልቀስ ይጀምራል። በጥፍ ነው የሚያለቅሱት። አሜን በልነው ሰው ይገሉ። ጠላት በጥፍ ያለቅሳል በሉት። ጠላት በጥፍ ያለቅሳል። ይላችሁ በጥፍ ለእናንተ የካሳ ዘመን ሲሆን በጥፍ ለጠላቶቻችሁ የለቅሶ ዘመን ይሆናል። ነገሩ እንደዛ እና እዚህ ቦታ ላይ ምን አለ? የወደቀችውን የዳዊትን ድንኳን ምን እላለሁ? እንዴት አድርጎ? ሶስት ነገር ነግራቸው። እግዚአብሔር እንዴት ነው የሚያነሳቸው? እንዴት እንደሚያነሳ ታውቃለህ? በሉት አጠገባቸው እንዴት እንደሚያነሳ ታውቃለህ? እንዴት አድርጎ ስብርብር ብዬ አልቆልኛል ያላችሁ ሰዎች ዛሬ በጠላቶቻችሁ ፊት ትቆማላችሁ። በቃ ሰብሬያታለሁ፣ አለቀላት፣ የእሷ ነገር በቃ ብሎ የደመደመ ሴጣን ዛሬ በቤቱ ላይ ድንጋጤ ይወድቃል። አሜን ነው። ከዛ ምን ይላል መሰለህ? የወደቀችውን የዳዊትን ድንኳን አነሳለሁ ካለ በኋላ ምን እንደሚል የተናደውንም ቅጥር እጠግናለሁ። ተንዶብህ ከሆነ ይጠገናል በሉት። አጠገባቸው ተንዶብህ ከሆነ ይጠገናል። የጥገና እግዚአብሔር ዛሬ የጥገና ምሽት ያደርጋል። የቤት ገራጅ ነው ብሎ ዛሬ የእያንዳንዳችሁ ነገር እየተገጣጠመ ሲቆም አያለሁ። ልክ እንደነኛ የደረቁ አጥንቶች ነገራችሁ ስፍራ ይዘው መቆም ይጀምራሉ። ያንቺ ነገር ዛሬ ጠላት እያየ ስፍራሽ ላይ መቆም ታድሶ ይሆንልናል። ያንቺ ነገር ታድሶ መቆም ይሆናል። ያሉትና ያንተ ነገር ታድሶ ይቆማል በሉ። ያንተ ነገር
ሆነው እጅግም ታላቅ ሰራዊት ሆነው በእግሮቻቸው ቆሙ። እስቲ ይቆማል በሉ። አዲስ ይቆማል። ተበታትነው ነበረ፣ ደርቀው ነበር፣ ስፍራ የለም፣ ደርቀው ነበረ። ግን ሕይወት ዘርተው ታላቅ ሰራዊት ከአንተ ቤት ውስጥ ሰራዊት ይወጣል። ልተንብይበት አሜን በልና ውሰድ። ከአንቺ ቤት ሰራዊት ይወጣል። ለሞት ያዘጋጀውን ለክብር አደረገው ኢየሱስ። አንተ ቤት ካሁን ሬሳ ሳጥን ይወጣል ብለው ሲጠብቁ ክብር ይወጣል። የምስጋና ድንኳን ይተከላል። የምስጋና ጊዜ ይሆናል። አሜን ያለ ሆነለት በኢየሱስ። አንደኛ እግዚአብሔር እንዴት ያነሳል? ምን አድርጎ ጠግኖ። ሁለተኛ እግዚአብሔር እንዴት ያነሳል? አድሶ። ዛሬ መጠገን ይሆናል በሉ። መታደስ ይሆናል በሉ። ዛሬ እግዚአብሔር የእናንተን ነገር አንደኛ የወደቀባችሁን ነገር እንደዚህ ብትንትን ያለውን ጠጋግኖ ያቆመዋል። ሁለተኛ ደረጃ አድሶ ያነሰዋል። ነገርህ ታድሷል ዛሬ በሉት። አጠገባቻለሁ ሶስት ጊዜ ታድሶልሃል። የምስራች ተናገሩ። ያንተ ነገር በሉት ዛሬ ማታ አዲስ ሆኗል በሉት። ያው አሮጌ የሆነ ነገር ዛሬ በኢየሱስ ስም በአዲስ ተቀየረ። በቃ ሰይጣን ከበሮ የሚመታበት አሮጌውን ነገር ከእናንተ ቤት ዛሬ አባረሩት። በሶስተኛ ደረጃ እንደ ቀድሞ አድርጎ ይሰራዋል። አሁን እናንተ ነገር የሚነሳው አንደኛ ተጠግኖ፣ ሁለተኛ ታድሶ፣ ሶስተኛ ነገር ይሰራል የሚል ሰው ለማለት አንበይላል። ዛሬ በአንተ ላይ አሮጌን ነገር ያወጁ አዲስን ነገር ያያሉ። በአንቺ ላይ አሮጌ ነገር ያወጁ አዲስ ነገር ይታያል። ይኸው በጣም ስሙኝ። ኬት አምጥተሽ ሆኖ ይሄ ነገር አለ እንዴ ምናምን ሲባል ኒው ብራንድ የትም የሌለ ነገር እናንተ ቤት መኖር ይጀምራል። አሮጌ ነገር ዛሬ ከቤታችሁ ሲወጣ ያለው በዚህ ላይ ልናገርባችሁ በኢየሱስ ስም አዲስ ነገር ሆነ። እንደ ቀድሞ አዲስ ነገር ይሆንላቸዋል። በአዲስ ጉልበት መነሳት ይሆናል። በአዲስ ጉልበት መሄድ ይሆናል። አዲስ በረከት ቤታችሁ ገባ። አዲስ ቅባት ቤታችሁ ገባ። ያዙትና አዲስ ነገር ነው የኔ ነገር በሉ። አንዳንዶቻችሁ ቤት በቃ የሆነ ካሁን የሆነ ነገር ይሆናል ብለው እያሰፈሰፉ የጠበቁ እያሉ ቆይ መጽሐፍ ቅዱስ ላይ ያቺ ሴት ባሏ የእግዚአብሔር ሰው እንደነበረ ይናገራል። እና ዕዳ ግን ጥሎባት ሞተ። በቀላሉ ልንገራችሁ እና የእግዚአብሔር ሰው ሲያልፍ አየችና ባሌ የእግዚአብሔር ባሪያ ነው፣ ግን ዕዳ ጥሎብኝ ነው የሄደው አለች። በቤትሽ ምን አለ? ባዶ ማሰሮ፣ ሂጂና ባዶ አምጪ ካለ በኋላ ሰውየው ባለዕዳው ዕዳዬን አንጪ ብሎ በቀጠሮ ቀን ሊመጣ ሲል ድንገት በቤቷ የሚከፍል መልአክ ገብቷል። ዕዳችሁ ዛሬ ተከፈለ። ብዙ ዕዳ ያለባችሁ ሰዎች ከየት እንደሆነ ሳታውቁት የእናንተን ዕዳ የሚከፍሉ መላእክቶች ታዝበዋል። አሜን 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 አሜን። በጣም የሚገርማችሁ ነገር ሰውየው እቤቷ ላንኳኳ እንደ ኮራ ብሎ ምናምን ሲመጣ ባለዕዳው እንደወትሮ ሊያስጨንቃት ምናምን ሲመጣ ቤቷ ውስጥ እሷ በሩን በረገደችና እግዚአብሔር ውርደቷን ሳይሆን ክብሯን እንዳሳየላት በእናንተ ቤት ውርደት ሳይሆን ክብራችሁን ጌታ ይገልጠዋል። ዛሬ ነገር አሮጌ ሳይሆን አዲስ ነገር ይሆናል። በኢየሱስ ስም ያንተ ነገር አዲስ ሆኖ ወደ አደባባይ ይወጣል። በኢየሱስ ስም
ይገለጣል።